በህይወቴ ካዩዋቸው ካሉኝ ትውስታዎችና ትዝታዎች ውስጥ ትልቁ እንደ የመጀመሪያው ይሄ ትምህርት ቤት ነው ለኔ በጣም ወደው ትምህርት ቤቴ ነው ብዙ ታሪኮችና ትውስታዎች አሉኝ ያው እሷ ስላለች ያው አይወራ ወንድሙ የፍራንስ ነው የእጅሽን ባዘቶ ከወዴት ነደብሽው እርቃል ልታለብሺ ቀጭኔ ፈተልሽው ላዘን ያለን ገላ ጥፋትኔ ናጨኝ ከደጅሽ ላይ ጥሎ ሞት እንዴት ይቋጨኝ ጀንበርን ፈተልሻት ማንችሎ ሸመነው ገላሽን አይቶ ነው ጥበብ ባንቺ አደረው ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። እንዴት አላችሁ? እንኳን ደህና መጣችሁ። ዘመንን አስታውሳችሁ ትላንትን ሳትረሱ ዛሬን አስባችሁ እሁድን የመሰለው ውርዷን የቤተሰቧን ቀን መስዋዕት አድርጋችሁ በዚህ ትምህርት ቤት ተፋቅራችሁ ተዋዳችሁ ልጅ የወለዳችሁ እንዳላችሁ መረጃው ደርሶናል። በዚህ ትምህርት ቤት ተምራችሁ ለብዙ ማዕረግ በቅታችሁ ሀብትም ፍቅርም ጤናም የገዛችሁ እንዳላችሁ እናምናለን። በዚህ ትምህርት ቤት ተምራችሁ በስፖርቱ ትልቅ ደረጃ፣ በእውቀቱ፣ በኢኮኖሚ በተለያየ መንገድ በተለያየ ዘርፍ ዓለምን ሀገርን ብዙ ነገር ያስጠራችሁ። ስለዚህ እናንተ ውዶቻችን ዛሬ በጣም በትንሽ ዋጋ ብዙ ነገር የምንገዛበትን መድረክ ነው መጀመሪያ የምናስተዋውቀው። ትልቁን ነገር አልነካነውም፣ ትንሹን ነገር እናውራችሁ። ስትመጡ ከመንገድ ነው፣ ስለዚህ መብላት መጠጣት ያስፈልጋል። ቆቆር በ40 ሳንቲ የነበረው 80 ብር ገብቷል። አንዴ በሙቅታ ድጋሚ ሞቅ ያለ ጨባ። የመጀመሪያው ቆቀር ገዢ እስቲ እጁን ያውጣልኝ። ቆቀር የሚገዛ አሁን የሚገዛ ገዝቷል። የመጀመሪያው ገዝቷል። ስንት ገዛ? ስንት በላ?
አንድ ነው። አይ አንድ በልታላ። እሺ እኔ አንድ ጥያቄ ጠይቃለሁ፣ ዋጋውን መልስልሃለሁ። እኔ አሁን ነው እንትን ካል ከዛ ነገር መግዛት ትችላለህ። እሺ እሺ ቁም። እሺ ስም ማን ነው? ተስፋ ሚካኤል። የስንት ዓመተ ምህረት ተማሪ ነህ? 2001 2002 በጣም የቅርብ ጊዜ ማለት ነው። እሺ ስለዚህ አንድ በጣም መሰረታዊ ጥያቄ እጠይቃለሁ። የጫማ ማሰሪያ ክርህ ቁጥር ስንት ነው? ማለት ኮሮቹ ቁጥሮች ሁለት የጫማ ኖ እንትን ቀዳዳው 6 ሰከንድ 12 ብሎናል። እንቆጥረዋለን። 1 2 3 4 5 6 ነው። 6 ነው 12 ነው እንዴ? 6 እኮ ስለዚህ 80 ብር ተሸውዷል። ለማንኛውም እስኪ አንድ ትዝታ አጫውተን። በተለይ ደግሞ እዚህ ትምህርት ቤት ሆነ ልጅቷን ስሟን አትንገረኝ። 11ኛ ክፍል ወይ 10ኛ ክፍል የሆነ ታሪክ እንዳለ ያንተ ያጎት የልጁ የብራዘርህ የክርስትና ወንድም ነግሮኛል። እና ልጅቷን ደብተር እንደምጽፍላት ግን ስሟን አታውቅም። ስለ እሷ ብዙ ጊዜ ለጓደኞች ታወራ ነበር። እረፍት ስለ እሷ ብለህ ነበር የምትወጣውና ስሟን ተወው፣ ታሪኩን ንገረን። የእሱ ተቃራኒ ነው። ኦኬ እሺ። እረፍት አልወጣም ነበር። እንዴ የምር ነው? እሷ ነበር የምታስቸግረኝ። በእሱ ላይፍ ላይ ብዙም ኤክስፔሪንስ የለኝም በተማርኩበት ጊዜ። ከዛ ውጭ ይሄ ክበቦች ላይ ምናምን ነበር በጣም ፓርቲስፔት የማደርገው። በእኛ በኩልም በ2002 ላይ ስቲል ቢሮ አለ፣ ዋንጫ አሸንፈናል ከአዲስ አበባ ዩኒቨርሲቲ በሙዚቃ ኪዮግራፊ ስራ ሰርተን። እነዚህ ናቸው የነበሩ ሚሞሪ። ከዛ ውጭ ሙሉ ገበየውን ታውቁታላችሁ። ብሔር ብሔረሰቦች የሚለውን የጻፈው እሱ ከነዚህ ነው። እና ለየትምህርት ቤቱ የሙዚቃ ባህል ማዕከል የሙዚቃ ክበብ ተሰጥቶ ነበር ኪዮግራፊ እንድንሰራበት ማለት ነው። እና መጀመሪያ የዛን ጊዜ እኔ ነበርኩኝ ኃላፊውና ለእኔ ነበር የተሰጠኝና እሱን ግጥም ቢኒያም ይባላል የአባባ ተስፋዬ ላይ ፕሮግራም መሪ ነበረ በእኛ ጊዜ፣ ጥቁር ቀጭን ትንጥዬ ልጅ እና ከእሱ ጋር በመሆን ያን ግጥም አማርኛ መምህራችንን እኛን እኔ ጻፍ ነው ብለን ዜማውንና ግጥሙን ሸምድደን አለላቸው። ኦኬ ከዛ በቃ በጣም ብሔር ብሔረሰቦችን ራሱን እንደ ሙሉ ገበየው ሰምቷል። ይሄ ኮፒራይት ተገናኝተን አውርተናል ከሱ ጋር ነገር ያለው ይሄ ታሪክና ማርክ ተሰጠን ከሌላው ቦነስ ማለት ነው። ኦኬ እና የሚገርም ግሬድ ነበር ያመጣ ነው። ከተሰጠ ይሄን ነገር በነገርናቸው በሁለተኛው ወር ከምናምን አድፍን ኢትዮጵያ ተጠለቀለቀ በብሔር ብሔረሰቦች ሙዚቃ። ኦኬ እነሱ ግጥምና ዜማ ማለት ነው። ምንም አላሉም። በሰው ክላስ ነው በእርግዴ የገቡት ማለት ነው። ኦኬ ሁለታችሁም ቢሮ ፈልጋችሁ የብሔር ብሔረሰቦች ጉዳይ ነው። ከዛ በቃ ትልቁ ሚሞሪ ነበረ በሱ ነው ነገርናቸው። ነፍሳቸውን ይማርልን። አሁን አርፈዋል። እሳቸው በመኪና አደጋ ነው የሞቱት እና ይሄ በጣም የሚገርም ሚሞሪ ነበረ እና ይሄን ይመስላል። በጣም እናመሰግናለን። ሞቅ ያለ ጨባ 80 ብሩን አላሰነፈም። አነባበሩ ይሄ አነባበሩ ቅድሚያ የበላ ሰው አለ፣ ሂሳቡን የምከፍልለት ቀድሞ አልተጀመረም። ስለዚህ እስቲ እኔ እበላለሁ በ100 ብር ገዝቼ የሚል እስቲ አንድ ሰው ፈቃደኛ ነው በ100 ብር ይሄን አነባበሩ ቀምሳለሁ የሚል የመጀመሪያ ቀማሽ። ከዛ ቀስ ብለን የእሱን ጣዕም አይተን እሱ የቀመሰውን ልንከፍልለት እኮ እንችላለን፣ ችግር የለውም። ግን እስቲ መጀመሪያ ለመቅመስ ፈቃደኛ 100 ብር ያዘ የለም? 100 ብር ያዘ፣ 100 ብር ያዘ። እሺ አንዴ ነይ። እሺ ጣዕሙን ከነ ድምፁ ከነገርሽን ሂሳቡን እኛ እንዘጋልሻለን። እሺ የ100 ብር አሸናፊ ልትሆን ነው። እስቲ ደስ ያለሽን በከረር በድምፅ ምናምን ወፈር ያለውን ደለብ ያለውን የአነባበሩ ጨረታው ተጀምሯል። በ100 ብር የተጀመረ ጨረታ ነው። እስቲ ቀመሽው ድምፅ ከነ ድምፁ። እንግዲህ እነዚህ ባህላዊ ሴቶቻችን ናቸው ያሳደጉን፣ ያስተማሩን፣ ያወፈሩን ለማለት እንወዳለን። እስቲ ምን የተለየ ሁለት አይነት አነባበሩ ነው ባይዘው የመጣውና ስለዚህ ጣዕሙን ትለይልናለሽ። እሺ ምን ይላል? ምን እሺ ስምሽን እንድትወቅ። ሀና በነገራችን ላይ የዚህ መሰባሰብ መንስኤ መሰረት
የጀርባ አጥንት ናት። ምክንያቱም እኔ ምንድን ነበር ስለ ሜዳው ነበር የማወራው ሁሌ ስመጣ ሜዳውን ነው። የዛሬ 2 ዓመትም በተለያዩ ሚዲያዎች የማወራው ስለ ሜዳው ነው። ምክንያቱም ያሳስበኛል ስለተማርኩበት። ከዛ ሁሌ አንተ ስለ ሜዳ ነው፣ እሷ ደግሞ የምታወራው ስለ መድሽ ትዝታ ነው የምትለቀው። እና ለምንድን ነው አንድ ሰፈር ነን እና በውስጥም እናወራለን፣ ስልክም ተቀያይረናል። ለምንድን ነው እነዚህን ተማሪዎች አሰባስበን የሆነ ፕላትፎርም ዘርግተን አብረን ማንጠራቸው የሚል ኮመንትም ከውስጥ እየመጣ ነው አይነት ነገር ስትለኝ አይደል? እንደዛ ነው። እስቲ እንዴት ነው የጀመረው? ያው ሁሉ ጊዜ አንተ የምትለቀው የሜዳውን ነው። ምን ሜዳ ትለኛለች። እሺ የሜዳውን ነው። አካውንት ያስቀምጣል እርጅ ውርድ እያለ በደረቁ ለምንድን ነው የሚረዳው? ተሰባስበን ቢያንስ ትዝታችንን ተካፍለን አንድ ላይ ተሰብስበን ብንረዳ ይሻላል ብዬ ነው ለእሱ የነገርኩት። በዛ ምክንያት ነው የጀመርነው። በጓሳ ለማንኛውም ማለት ነው ክፍሌም ሜዳው ጀርባ ነው። ያኛው ነበረ በነገራችን ላይ ሁለተኛው ክፍል 10ኛ ክፍል እዚህ ነው፣ 9ኛ ክፍል እዚህ ነው የተማርኩት። ስለዚህ አሁን ሀና ይሄንን ብላ እስቲ አንዴ ሞቅ ያለ ጨባ ለሀና ይሄንን መሰረት ስለጣለች ማለት ነው። ወደ 3ኛው እንሄዳለን። መቼም ድፎ ሲነሳ ድፎ አንዳንድ ጊዜ ስድብም ሊሆን ይችላል። ስለዚህ ድፎ ሰው ምናምን ይባላል። እኛ ጋር ደግሞ ድፎ ዳቦ አለ። በጣም ርካሽ ነው ድፎ ዳቦ። በፊት በ50 ሳንቲ 5 ኪሎ ዱቄት ተገዝቶ በ10 ሳንቲ እርሾ ተደርጎ ኮባ በነፃ ተቆርጦ በጓሮ የሚጋገረው በ50 ሳንቲ የሚፈጀው ዛሬ 50 ብር ገብቷል። እስቲ ለ50 ብር ሞቅ ያለ ጨባ እንግዲህ ለብራችን ከፍ እያለን ነው። ለማንኛውም ይህንን ድፎ በ50 ብር ለመክፈት ፈቃደኛ ሆነ። ከዛ በኋላ መብላት ይቻላል። አሁን 2 ነገር ከፍተናል። ይሄ ነገር እንደወርቅ ሲያጅለት በ100 ብር በ80 ብር ጀመረናል። በ100 ብር ጀምሯል። ወደ 50 ብር መጥተናል። በ50 ብር ድፎ የ50 ብር ድፎ የሚበላ ፈቃደኛ ሆነስ 50 ብር ያዘ። በጣም ጣፋጭ ነው። ይዘው 50 ብር ያዘ ቀላል ሳት የምንችልባቸው። ስለዚህ አንተነህ ይባላል። ምንም ይብላ ምንም ዋጋውን እኛ እንችላለን። ግን ሀሳብ ያካፍለን ጋዜጠኛ ሲባል ወደ ጋዜጠኞች እንሂድና አንቴ እስቲ በክብር ማይኩን ላንተ ልስጥ። ራስን አስተዋውቀ ስለ ሜሪም ትስታዎች ንገር። በመጀመሪያ ያው እኔ መሰለ ፕሮግራም ስለተዘጋጀ በጣም ደስ ብሎኛል። እናም ደግሞ የምንፈልገው ነበረ። በተለይ መድኃኒዓለምን አንዴ ከወጣሁ በኋላ ተከታታይ ተመልሼ አላውቅም እና ብዙ ነገሮች ደግሞ ተቀይረዋል። ሚዲያው ይመስለኛል ላይ እዛ ህንፃ ላይ ነበረ። አሁን እዚህ ታይቼ ነበር። የሀገርን ወርቅ ክበብ ነገር እንደዚህ አዳራሽ ውስጥ አካባቢ ነበረ። ሜዳውም ደግሞ እንደዚያ ነበረ። በጣም አሪፍ ነበረ። ስፖርት ክፍል በተለይ ብዙ ጊዜ የወጣ እዛ ነበረ የምናሳልፈው እና በጣም አሪፍ ጊዜ ነበረ። አብዛኛዎቹ ግን አይቼዋለሁ። አሁን ለምሳሌ የላቦራቶሪ አካባቢ ያለው ባለበት ነው። አንድ ቤት ነበረች እዛ ጋር ከዚህ ከሜዳው ጀርባ እሱ ጋር አንድ ብስኩት ምናምን የሚሸጥበት ቤት ነበረ ከስር እና እዛ ያሳልፍናቸው ጊዜያቶችን በጣም የሚረሱ ማለት ነው። እና ለመጀመሪያ ጊዜ እዚህ መድኃኒዓለም ያደረግነው ዝግጅት ክበበው ገዳም ነበረበት። በነገራችን ላይ ክበበው ገዳ፣ ሜሮን ጌትነት አንድ ላይ ሆነ ጌቱ ተመስገንም አንዱ አዘጋጅ ነበረ ከነጋ ሆኖ እና እዚህ ሜዳ ላይ ነበር ያደረግነው። በጣም አሪፍ ነበረ። ሰዎች በጣም ብዙ ሰው አልነበረም። ግን ደስ የሚለው ነገር ምንድነው ያው በትምህርት ቤት ለዚሁ በትምህርት ቤታችን እንዲሆን ፈልገን ነበርና በዛ ምክንያት እንግዲህ ወደ አርቱ ደግሞ በዛው መግባት ቻልን ማለት ነው። በአጠቃላይ ግን ያው መድኃኒዓለም ትምህርት ቤት ብዙ ነገር ያሳልፍንበት ነው። ብዙ ትምህርት የቀሰምንበት ነው። በቀጣይም ደግሞ አስፈላጊ ነው የተባለው በሙሉ በሁላችንም በሙያችን በገብታችን ደግሞ ማገዝ የሚችለውን ነገር እናገዝ። በዚህ አጋጣሚ ቃል እገባለሁ። አመሰግናለሁ። እናመሰግናለን። የተወካዮች ምክር ቤት ተገኝተው ባንዲራ ያዋሱ የሀገራችን የፖለቲካ የጀርባ አጥንት በመካከላችን ስለተገኙ እስኪ አንዴ ሞቅ ያለች ተባ ግድ የለም። ከዛ ውጭ ደግሞ በጣም አንጋፋ አርቲስት የስጋ ነገር አለባቸው፣ ዝምድና፣ እህት፣ ጎት፣ አክስት፣ እሱን እሳቸው ያብራሩት። ለማንኛውም ማይኩን ወደ እርስዎ እንኳን ደህና መጡ። ትንሽ ተጋርጋት እንተወቅ ለሌላ ሰው ዛሬ 44 ዓመት
እሺ ድፎውን እንዴት አዩት? እና ምናልባት ከድፎ በፊት እቺ የስልጣን ርክክቧ ላይ በቦታው ነበሩና የነበረው ስሜት ማለት ሁላችን ይመለከተናል ማለት የሀገር ጉዳይ ስለሆነ የባንዲራ ጉዳይ ነው፣ ምንም እንትን አይደለምና እሱ እድል ላይ እርሶ ነበሩና እንዴት ነበር ስሜቱ? ስሜቱ ያው እኔ መዋተኛ ነኝ፣ ፕሮፌሽናል መዋተኛ ነኝ። ምክር ቤቱ የፖለቲካ ሹር ነኝ። ያው በዛን ወቅት እኔ ስልጣን ርክክብ ስመራ የነበርኩ ነኝ። ከዛ በኋላ ፕሬዚዳንቶቹ ተጠቃሚዎቹም ሲሾሙ ያው ወደ ሽበት ሰገነት እያቸው ያለማንዳት ዲፌንስ ማለት ነው። ያው ሲቪል ሰርቫንት እኛም አይደለም። ስለዚህ ቃል ባስገቡት ልክ የተገኘ ያልተገኘ አለ? እሺ ጥያቄም አለ። እሺ ምክንያቱም ቃል ሲገባ ነበሩ፣ ቃል ሲተገበርም አሉ። ስለዚህ ህብረተሰቡ ነው ይሄንን መልስ መስጠት የሚችለው። ህብረተሰቡ ነው መልስ መስጠት የሚችለው። ኦኬ የሚመዝነው ማህበረሰቡ ነው። ስለዚህ ማህበረሰቡ ይመዝነው። አዎ እንደው የእርሶ ሚዛን እንደው በፐርሰንት እናስቀምጠው። አይ ይከብደኛል፣ ምክንያቱም ሁሉም የራሱ ፐርሰፕሽን አለው። እኔና እሳቸው እኔ ሹፌራቸው ነበርኩኝ። አጋጣሚ እሳቸው ተወካዮች ምክር ቤት እየሰሩ የእሳቸው ሹፌር እኔ ነበርኩ እና አጋጣሚው ገርሞኝ ነው እና ልጅና አባት አብሮ ቁጭ አለ። እርስዎ በተማሩበት ዘመን ካልተሳሳትኩኝ መድኃኔዓለም የተገነባው ለባላባት ልጆች ተብሎ ነው ይባላል። የባላባቶች ትምህርት ቤት ስያሜውም እንደዛ ነው ይባላል እና የዛኔ ምንድን ነበር የሚባለው ስያሜ? ምን ይመስል ነበር የሚለውን እስቲ ንገሩን። ለምንስ ተቀየረ ወደዚህኛው ካወቁ ስለ መድኃኔዓለም ትምህርት ቤት? ይሄ ባላባት የሚባለው በፊት ያሉ ሰዎች ናቸው የሚመልሱት እና የባላባት ልጆች ተመርጠው የሚማሩበት ነበረ። በእኔ ጊዜ ግን ባላባት አልነበረም። ያው የጭሰኛ የወዛደ ልጆች ናቸው ሲማሩ የነበሩት እና የባላባት የተባለው በኃይለ ሥላሴ ዘመን አካባቢ እና ከዛ በፊት ስለሆነ እሱ ላይ አልደረስኩም። ያው በደርግ ዘመን ነው እና ይሄ ይመስላል። መልካም። ምናልባት ከሱ ጥያቄ በፊት ምናልባት እንትን ካለ አርቲስት የአክስቶች የልጁ የብራዘሩ የወንድም አንድ አርቲስት አለች ተብለናል። መረጃ የሚደርስ ማናት? ታናሼ እህቴ ነች። አስቴር አለማየሁ ትባላለች። የሚያውቃት አለ? አስቴር አለማየሁ በቲያትሩ በፊልሙ ላይ ትልቅ አሻራ ያላት የመድረክ ንግስት የምትባል አስኮ ላይ በጣም ከድሮ ጀምሮ ሲሰራ እስኪ የሚያውቃት 40 ሰው ዝም ብሎ ሁለት ሰው ነው ያወጣው ነው ማንም አላወጣም። ስለዚህ በሚያውቃት አንዴ ሞቅ ያለ ጫማ በጣም እናመሰግናለን። በጣም አመሰግናለሁ። በመጀመሪያ የዛሬ ቀን ሰርግ ላይ ነበርኩና ቲክቶክ ላይ አላመንኩም። በቃ መጣሁና ለእናንተ ክብር ይገባችኋል። እዚህ ትምህርት ቤት ብዙ አሳልፈናል። አኮስቲክ ሳያቸው ደነገጥኩ። አብረን ሰርተናል። እኔም አሁን ሰዓት በአሽከርካሪ ሆኜ የሆነ ሀገር ፕሬዝዳንት ይዘን ስንሄድ ሲያስረዱ በእንግሊዝኛ እውነቴን ነው የምልህ ሰው በአማርኛ እንደዛ ያስረዳም ስለ ማርቼዲሶች ስለምናምን እና እሳቸውም አቶ አክሊሉ አብረን እንሰራለን። መድኃኔዓለም ብዙ አሳልፈናል። በጣም ጥሩ ነው። ደስ የሚል ቀን ነው ለእኔ ማለት ነው። አጋጣሚ ነው ከፕሮግራም ላይ የመጣሁት። በቃ ቲክቶክ እንዳየው ሜዳ ስትል ምን ትዝ አለኝ? ሙሉ አለም ረጋሳ ኳስ ተጫዋቹ እኔ ነበርኩ ደብተር የሚይዝለት የኮልፌ ልጅ ኮልፌ ወደ መሳለሚያ አካባቢ። አዎ እና በጣም እሱ እንዳልካቸው የቡራጁ ልጅ ሲጫወት ነበረ። ኤደን ገብረሕይወት በቅርብ ባሌ ላይ ተገናኘን፣ አብረን ተምረናል። አለም ፀሐይ ወዳጆ ወንድሙ ጅራ እዚህ ስትመጣ አዳራሽ ሞልቶ በቃ በጣም አስታውሳለሁ። ከባድ ህንዶች ሁሉ ነበሩ የሚያስተምሩን። እኔ የተማርኩት 1985 ብራንች 9ኛ ክፍል ሩፋኤል 86 ከ89 ነው የጨረስኩት እዚህ ወርቁ ቤት ውስጣችን ነበር ትምህርት ሲዘጋ ነት ሸራሪያ ምናምን እና በአንድ ወቅት ክፍለ ሀገሩኝ ናፈቀኝ ትምህርት ቤቴ።
ትምትን ትምት ጸበላለው ታቦትና እሑድ ቀን መጥቼ ስዞር አልኩኝ በቃ ሳላውቀው በቃ እናም ሳይ አሬ ነገር እንሂድ አልኳት። ግድ የለሽም ውሸት ኮደውትዬ አላመንኩም እና በጣም ደስ ብሎኛል። አቶ እስጢፋኖስ እዚህ አጋጣሚ አከብራለሁ። ሁላችሁንም እንግዲህ ቀጣይ አመሰግናለሁ። በጣም አሪፍ። እሺ እንግዲህ ፕሮግራማችን ተደመቀ ነው። አሁንም እንደተዋበ ይቀጥላል። ይሁን ያርፈዳሪ መጣችሁ መቀዳት አለባት ይባላል። ጥንዶችም አሉ መዋከላቸው ማለት ሰው ሰርግ ነው ጥሎ የመጣው እነሱ ምን ጥለው እንደመጡ አላውቅም። ባለንሶች ናችሁ ዳውሮ ሌላ መረጃ ደርሶናል። ዝም ብለን አሁን ለምሳሌ ወንድሙ ጅራ የራሱን ግጥም ምናምን አድርጎ ዘፈነ። እስቲ አንተ ደግሞ የወንድሙ ጅራ ደግመህ ጀመርልን። ያው ከራሴ ዘፈን ብጀምር እሺ። ያው ሰለሞን እባላለሁ። ሰለሞን ጋሻቤ ይባላል። ያው በአርቲስት ያው የተማርኩት እዚህ ነው እና የሚገርምህ ትላንትና ወደ አስኮ እየሄድኩኝ ኖርማሊ ስለ ይሄ ቻሌንጅ ምናምን መኖሩ ምንም ኢንፎርሜሽን የለኝም ነበር እና ሁሌ በዚህ ባለፍኩኝ ቁጥር በጣም ነው በቃ ወደዚህ አይ የነበረው። ምክንያቱም እኔ ያለ ማጋነን ነው የምልህ በህይወቴ ካየኋቸው ካሉኝ ትውስታዎችና ትዝታዎች ውስጥ ትልቁ እንደ የመጀመሪያው ይሄ ትምህርት ቤት ነው ለኔ። በጣም ወደው ትምህርት ቤቴ ነው። ብዙ ታሪኮችና ትውስታዎች አሉኝ። ያው እሷ ስላለች ያው አይወራ እና በጣም ወደው ትምህርት ቤቴ ነው እና ማታ ቲክቶክ ላይ እሷ ቻሌንጅ አለ ምናምን ስትለኝ በቃ በጣም ነው የወረረኝ። የሚገርም ማለት ነው ነክቶ እስኪመጣ ድረስ ጀስት የተማርኩባቸውን ክፍሎች እስካያቸው እንዴት እንደቸኩልኩ አሁን ራሱ ገብቼ ኋላ ጥግ ላይ ነበር የምቀመጠው እና ጥግ ላይ ለሚቀመጡት ተማሪዎች ራሴን ገልጬ እዚህ ጋር ነበር የምቀመጠው ብዬ ጽፌ ነው የወጣሁት። የመውደዴ ልኬ ካልገባሽ ነይ በኔ ሞት እንዳልጠላሽ እግርሽ ልብሽን ቀይሮ ባይሆኑ መንገድ ቢመራሽ ያው በኔ ምክንያት ሰው ጠላሽ። ይሄ ያው ሰው የሚያውቀው ሙዚቃ ነው። በደንብ እንናጀበው፣ በደንብ ተረጋግተን አንድ እንስማማ። ይሄ ዲስኮል ነው፣ ደውልልን ነው የተወሰነ የእጅሽን ባዘቶ ከወዴት ነደብሽው እርቃን ልታለብሺ ቀጭኔ ፈተልሽው ላዘን ያለን ገላ ጥፋቴን አጨኝ ከደጅሽ ላይ ጥሎ ሞት እንዴት ይቋጨኝ ጀንበርን ፈተልሻት ማንችሎ ሸመነው ገላሽን አይቶ ነው ጥበብ ባንቺ አደረው አንቺን የደርባባ ጥበብ አዋቂቱ ስንድዋን በቤት ብርሃን ፈታይቶ ሐርና ወርቅሽን አስማምተሽ ፈተልሽው እው ሰውነቴን እንዴት እንዳስዋብሽው ፈትለሽ ባለበሽኝ እንዲሁ ተዋብኩት መልክሽን ነው ለካ ከእጅሽ የለበስኩት ምስክር ነኝ እኔ ጣትሽ ፍቅር አለበት ዕዳ መቋጨቱን ከምን አወቅሽበት? አመሰግናለሁ። ይህን የመሰለ ድምፅ ይዞ ከእሷ አጠገብ መኖር፣ ከእሷ አጠገብ ማደር መዋል፣ ከዛ ደግሞ አብሮ መዝለቅ ምንድን ነው ስሜቱ? ያው ደስ ይላል። ቆንጆ ድምፅ አለው። ማውራት ላይ ብዙ ማረለችው ማለት መጥቶ መጎብኘቱ ማለት በጣም በቃ ሁሌ የሚፈልገው ነገር ስለነበረ ይሄ ቻሌንጅ ተዘጋጅቶ በመምጣቱ በጣም ደስተኛ ነኝ። እኔም እዚሁ ነው የተማርኩት 97 98 ግን ያው በጣም በቃ ፍላጎት ነበረው ከእኔም በላይ ማለት ነው። እኔም እንደዛው ሆኖ ሳለ ግን የእሱ ደግሞ የበለጠ በቃ ሁሌ የሁል ጊዜ ፍላጎቱ ነበር። ያው ተሳክቶ ደስተኛ ነኝ ለማየት። አንድ ትምህርት ቤት ተምሮ አንድ ቤት መኖሩ ከምን ይሆን ይችላል? ከየት ይመጣል?
አይ እዚህ አይደለም የተገናኘ ነው። አንድ አመት ይቀድመኛል። መንፈስ አለው። እውነት ነው። እርግጥ እኔ 98ን ከዚህ ጨርሼ ስወጣ ነው ከሱ ጋር የተገናኘ ነው። ጨርሼ ስወጣ እኔ 97 ያው በቃ ሰዓቱ ያ ነው ብዬ አስብ ስለነበረ አዎ ከዛ በፊትም ምንም ሩፌን ነኝ ግን አንድ አካባቢ ነው። አንድ አካባቢ ነን። ጓደኛዋ ጋር ትመጣ ነው። ጓደኛዋ ጋር ስትመጣ ነው ላስያርጋት ማለት እኔ እስከ ማለት በቃ ትምህርቴን ጨርሼ ነው ምንም አይነት እንዲህ አይነት ነገር ውስጥ መግባት ብዬ ማስብ ስለነበር ያው 98ን ጨርሼ ነው ከሱ ጋር የተዋወቁት። በቃ እስካሁን አለን ማለት ነው። ሁለት ልጆች አሉ። የ9 እና የ7 ዓመት ልጆች አሉ። አሌክስ ሰለሞን እና ሄመን ሰለሞን። ያለማጋነን ማለት በቃ በጣም ጨዋ አንገቴን ደፍቼ የምማር ልጅ ነበርኩኝ። በቃ እስከ 98 እንዳልኩ ምንም አይነት ሪሌሽንሺፕ የለኝም ከማንም ጋር። ትምህርትና ትምህርት ብቻ ነው። ያው ሰዓቱ እድሜው በሚደርስ ሰዓት ብዬ ስለማስብ ማለት ነው። ቤተሰብም ያን እያለ ስላሳደገኝ 98 ላይ ነው በቃ ትምህርቴን ልክ ይሄንን ስጨርስ ቢያንስ እድሜ ነው ብዬ በዛ ሰዓት ነው እንጂ ከዛ በፊት ምንም አይነት ነገር የለኝም። አንገቴን ደፍቼ ከመማር ውጭ ቲክቶክ የሆነ እንትን ነው ብቻ እኔ ብዙ ከዚህ በፊትም ነበራችሁ በቅርብ አይደል? ከሆነ ሳምንታቶች በፊት ልንመጣ አስቤ ነበር። ያም አልሆነም። ራሱ አሁን በቃ በተከታታይ ነው የሚመጣልኝ ዩኒፎርማቸውን የለበሱ ልጆች ምናምን። ያን ስናይ በጣም ነው ፊልም የምናደርገው። ልብሱ ቢኖረንና ወላ ለብሰ ነው ብንገኝ ደስታዬና ስሜቴ ነበር። ግን ያው አይ በቃ በጣም ለእናንተ በጣም ትልቅ ክብርና ምስጋና ይገባችኋል። በእውነት ይሄ በጣም ትልቅ ታሪካዊ የሆነ ነገር ነውና በጣም የሰበሰባችሁት ሰው በጣም ቀላል አይደለም። ብዙ ትዝታ ያለበት ደግሞ መምጣት የሚፈልግ አጋጣሚውን አጥቶ ነገሮች ተዘግተውበት ይሄንን ቤት መጥቶ መጎብኘት የሚፈልግ ብዙ ሰው አለና ለዚህ ትልቅ ሀሳብ ምክንያት ስለሆናችሁ በእውነት ክብር ይገባችኋል። በጣም እኔ ሮዛ ተስፋ ይባላል። አጋጣሚ ደግሞ የሚገርምህ እዚህ ነው 913 እዚህ ክፍል ነበርኩኝ። ይሄኛው ማለት ነው 89 ነው የጨረስነው። ማትሪክ ወስደን የወጣ ነው 89 ነው። አይ ቲንክ ከዚህ 6 ወር ተምረን ወፍጮ ቤት የሚባል ክላስ አለ ከሜዳው እዛ ነው የሄድነው እና ያው ጥሩ ሜሞሪ አለኝ እኔ መድኃኒዓለም ማለት ነው የማረሳው ብዙ ነገሮች ላይ የሚሳተፍ ነበረ። ስለ ያ ሙዚቃ የምንሞክር ነበር። ያው አልቀጠልንበትም እንጂ ሙዚቃ ላይ ስለ መስፈኑን አይደለም እንዲሁ አንዳንድ ነገሮች ምናምን ሞክር ነበር በዛን ሰዓት። ግን ያው እብድ የምባል ተማሪ ነበርኩ። ባስኬት የምንጫወት ነበረ። ጥሌ አንደርስ የሚገርምህ የሚገርምህ 11 ሰዓት ስንወጣ ግን ያው ጸብ አለ። አይ እንደዛ ማለት ያው ሶጣ ትምህርት ቤት ውስጥ ነኝ እብድ እንጂ በጣም አንገቴን ደፍቼ ነው የምገባው። ሊኖር ይችላል ግን አልገጠመኝም። በእኔ ጸብ ምናምን የፈጠረ የለም። ግን ያው ይሄ ግሩፕ ጸብ ምናምን እሱ አይጠፋም ነበር። ያው የፈረቃ ተማሪዎች ነን። በጣም አንዳንዴ አርፍደንም ነው የምንገባው። ምክንያቱም እንትን የለም ወላጅ ጋር እኮ በጣም ብዙ ስራ ሰርተን ምን አንዳንዴ አርፍደን ሁሉ እንገባለን። ብዙ ስራ ሰርተን ምናምን ስለምንመጣ ምናምን እንጂ ይሄ ምን በላሽ ምናምን የሚባል ታሪክ ውስጥ አንገባም። ላንበላ ሁሉ እንችላለን ሰዓት ደርሶብን ማለት ነው። ሳይበላም ይመጣል። አዎ ምክንያቱም እንጀራ ጋግረን ቤት አጽድተን ምናምን ያቺ 6 ሰዓት እንዴት አብቃቅተን እንደምንመጣ ማለት ነው። እኔ መድኃኒዓለም ላይ ያለኝ ሜሞሪ በቃ ባለፍኩኝ ቁጥር በጣም ነበረ የሚቆጨኝ በእውነት ነው የምልህና የወንድሙ እንጀራ ልክ ሙዚቃውን ስሰማ የሆነ ባምባ የሚልህም ነገር አለ ማለት ወደ ኋላ ነው የምትመለሰው። እሱ የጠራቸው እዛ ላይ ሲዘፍን የጠራቸው ስሞች በሙሉ እኔ ክፍል የነበሩ ጓደኞቼ የነበሩ ምናምን ናቸውና
እንዴ እንተዋወቅ ነበር እንዴ ነው ምለው። በቃ ተገጣጠመና አንዳንዴ ያው ትዝ ሲልህ መድኃኒዓለም ትዝ ሲለኝ ወንድሙ ጅራን ነው ማዳምጠው ማልቀስም ስፈልግ ማለት ነው። የመድኃኒዓለም ተማሪዎች ጓደኞቼን ማሰብ ስፈልግ የሚገርምህ ግን ማንም የለም። ብዙ ፈልጋለሁኝ ሚዲያ ላይ ምናምን ፈልጋለሁ። በጣም ቲክቶክ ተጠቃሚ ነኝ። ኦልዲስ ላይ ነው የምሰራው አሁን። ኦልዲስ ግሩፕ ሮዛ ኦልዲስ እባላለሁ እና ብዙን እፈልጋቸዋለሁ ግን እንደዚህ አለሁኝ የሚል የለም። እንዴት ሙዚቃ ላይ እንኳን አይመጡም? የድሮ ትዝታ እኮ አይለቅም። ምክንያቱም በጣም ትሁቶች ነን፣ ታዛዥ ነን ምናምን። የኛ እድሜ ማለት ቤተሰብ ሲያሳድገን ጥሩ አድርጎ ነው ያሳደገ። እንዴት እዛ ላይ በቃ እንዴት አይመጡ ሙዚቃ ላይ እንዴት አይመጡ? ትዝታ የላቸውም እንዴ ይላለሁ። እንዴ ሮዚ ወይኔ ትምህርት ቤት ጓደኛ የሚለኝ እንኳን እፈልጋለሁኝ ግን አንድ አለች በቃ አንድ ያገኘሁት ማለት ነው። እና ዛሬ ኢንፎርም አድርጊያት ነበር። ያው እንግዲህ ስላልቻለች ሊሆን ይችላል። እና ጥሩ ትዝታ ነው ያለኝ መድኃኒዓለም ከ86 እስከ 89 አሪፍ በቃ ደስ የሚል ትዝታ ውስጥ ሜዳ ላይ ቁጭ ብለን ያው ሳርንጋጥ ብለን ነበረ ቁጭ ብለን በቃ ማለት ምሳ ስለማንበላ እረፍት ላይ ቁጭ እንላለን። ሳርንጋጥ ነው የምንለው። ገባ በቃ አሪፍ ሜሞሪ ነው ያለን እና ይሄን ይመስላል። ሁሌም አብረናችሁ ነን። በሚያስፈልጋችሁ ጊዜ ከጎናችሁ ነን። ይሄን ይመስላል። አመሰግናለሁ። በጣም ነው ደስ ያለኝ በእውነት የሆነ ነገር ተሰምቶኛል። እውነት ቴንክ ዩ። ስሜ ራሄል ፍስሐ እባላለሁኝ። ተወልጄ ያደግኩት እዚያው አካባቢ ነው፣ ባንኩ አካባቢ። አሁን ትንሽ አስቸጋሪ ተማሪ ነበርኩ መሰለኝ። ለዛ ይሆናል ብዙ ሰው ሊያቀኝ የቻለው እና ያው ተማሪ ሰፈሪ ያው ምንም ስጋት የለውም። ሁሉም የኔ ነው፣ የግሌ ስለሆነ የምፈራውም ነገር የለም። ስለዚህ በዛ ምክንያት ያው ብዙ ሰው የሚያቀኝም በዛ ይመስለኛል። አሁንም ያው በትዳር ምክንያት ከጎሮ ነው የመጣሁት፣ እዛ ነው የምኖረው። አዎ እና በዚህ ሳልፍ በጣም እንባንባ ነው የሚለኝ። ብዙ ነገር ነው ያሳለፍኩት፣ በጥሩ ስላሳለፍኩኝ ነው። በእርግጥ እኔ እንደውም አስተማሪዎቹ ይኖራሉ ብዬም ገምቼ ነበረ ነው። ምንም የምለው ነገር የለኝም። በተረፈ እንደዚህ አይነት ዝግጅት ሁሌ ቢዘጋጅ ሁሌ ብንገናኝ በጣም ደስ የሚል ነው፣ የሚበረታታ ነገር ነው። አመሰግናለሁ። እንግዲህ አዎ ቀዝቅዟል እንዴ ልጆች አሉ፣ ትዳሩ ምኑ ያው ያ እድሜውም ነው እኮ ጊዜውም እድሜውም የሚያመጣብህ ሰውም ራሱ እንደዛ ያደርጋል እኮ እና ሀርደኛም ካልሆንክ የሚዳፈርህ እንደ ሴት ብዙ ነው። ስለዚህ ትንሽ ሰፈሬ መሆኑም ይመስለኛል የበለጠ ደግሞ ሰፈሬ መሆኑ ነው እና ለዛ ነው መድኃኒዓለም በጣም የምወደው ትምህርት ቤት ነው። አስተማሪዎቹም በተለይ ዮናታን በጣም እኔን ይገልጸኛል ብዬ ዳይሬክተሩ እና በዛን ዘመን የነበርኩኝ ነኝ። እንግዲህ ወላጅ አቶ ፍስሐ አፖልሽ በጣም እውነትም በጣም ብዙ ሰው ነው የሚያውቀው ከነናቴ። አይ ያው የወላጅ ያው እኔ በአስተማሪም እንዳልመታ ወላጅ ቀድሜ ያመጣለሁ ብዬ የማመጣ ነኝ። እዛን ያህል በአስተማሪም የምመታም አይደለሁኝ። በቃ ወላጅ አመጣለሁ ብዬ አመጣለሁኝ። ከቤቱም ትንሽ ቅምጥል አድርገው ስላሳደጉኝም ትልቅ ችግር አምጥቷል እሱ። ስለዚህ ያው ወላጅ ብዙ ጊዜ መጥቷል። ግን ያው ያ ባህሪ አሁን የለም። ትንሽ ልጄ ላይ እያየሁበት ነው፣ ወንዱ ልጄ ላይ ምን ያህል በሱ እያየሁት ነው ምን ያህል አስቸጋሪ እንደነበርኩኝ እንጂ ሴቷ በእኔ ነው የወጣች፣ በአባቷ ነው የወጣች። ከእሱ አድርሶኝ ነው የሄደው። እንዲህ መግባት እሱ ያው ትንሽ ግባ ስለው ፈራ። ያው አይደለም እዚህ አይደለም፣ እሱ ካቴድራል ነው የተማረው። 11 ክፍል ገና የገባችሁ ቀን ማለት ነው። ለመጀመሪያ ጊዜ የተዋወቅሻቸው 3 ጓደኞችሽን ስም ጠርተሽ አንቺን ታስተዋውቂያለሽ። መጀመሪያ እንደገባው ጽዮን ትባላለች፣ እዛ ጋር አለች።
አንድ ላይ ነው። ከእናንተ ቀድመን እዚህ እንመጣለን። በሆነ ጊዜ ተሰባስበን እንመጣለን ግቢ ውስጥ። አዎ በጣም የምንወዳው ትምህርት ቤቱን እንመጣለን። ስሜ ሰናይት አፈወርቅ ይባላል። 2005 መስለኛል የጨረስነው እንደዛ መሰለኝ። አዎ ደብተር የሚጽፍልሽ እንዳለ እሷ በጭራሽ የራሴን የምጽፈው ጠርተናቸው ነበር አልመጡም። ቀጣይ ላይ ይዘናቸው እንመጣለን። ስምሽን ከቅድሚያሽ እስከ ራስ ገልብጠሽ ጥሪው። ገልብጠሽ ገብረ ማርያም ገብረ ማኑኤል አስራት ጽዮን ገብረ ማርያም ገብረ ማኑኤል አስራት ጽዮን። አሪፍ ነው፣ በጣም ደስ ይላል። ቲክቶክ ላይ ነው አጋጣሚ ያየሁት እኔ እና በጣም ትዝታችንን የቀሰቀሰው። በእርግጥ ሰኒ እንዳለችው እንመጣ ነበር እኛ አልፎ አልፎ እና በጣም ደስ ይላል። ሁልጊዜ ቢኖር ፕሮግራም ማለት ነው። ማድረሳው አስተማሪ ኢኮኖሚክስ አስተማሪያችን ስሙን አላስታውሰውም፣ ግን በጣም ጥሩ ትዝታ ነበር ከሱ ጋር። ጥሩ አስተማሪ ነበረ። ተማሪ ኦብቪየስሊ ሰናይት ብዙ አሉ። ሰናይቶች ብዙ ናቸው። ሰለ ሙና ብዙ ናቸው። ቀለም ከሚባሉ ተማሪዎች ይመስለኛል አያያዙ። አንዳንዴ ቀለም የምንላቸው ሰዎች ይገለጻል እንደዚሁ ነው። እኔ እንዲህ ሳይ ይመስለኛል ከ1 እስከ 10 ይጣጣል። ኦኬ ከ1 እስከ 3 ሮቤል ንጉሴ ይባላል። እሱ የአባቴ ሱፍ ነው፣ ሰርቄ ነው ያመጣሁት እና አሁን ራሱ ቢያዩ ይገርፈኛል። አሁን ቢያቅ ራሱ ሱፉ ምን በዓል ላይ ነበር ብቻ የሆነ የሱፍ ቀን ወይ የከረባት ምናምን አይደል? አዎ እንደዛ አይነት ነገር እኛ 2002 ነበር እና እንደዛና አክብር ብለን ነው አበላሸሁት። እኔ እሱን ለብሼ መጣሁ፣ ተበላሸ። በቃ እንዴ ማርያ አላየሁም እና ደብቄ ያመጣው ደብቄ ያስቀመጥኩ። እስካሁን ማንም አያውቅም። አዎ አሁን ራሱ ነገርኩህ እኮ ቢያውቅ በቃ ሌላ ታሪክ ነው የሚፈጠረው። ከባድ እንትን ነበር። እኔማ እንደዛ ነበር ሀሳቤ፣ ግን አልሆነም፣ አልተሳካም ጭራሽ። በቃ አይ ደህና ነበር፣ በጊዜው ደህና ነበር። እኔ በፊት 9ና 10 ሌላ ትምህርት ቤት ነበርኩ። 11ና 12 ነው እዚህ እንትን ያልኩት እና መድኃኒዓለም በደንብ ሚሞሪው የማይጠፋብኝ የተስተካከልኩበት ትምህርት ቤት ነው። በጣም ቀውጤ ሆኜ መጥቼ እዚህ ደግሞ ደህና አስተማሪዎቹ በጣም እኔ እነሱን ጠብቄ ነበር የመጣሁት። እዚህ አስተማሪዎቹ ካሉ ብዬ ነበር የመጣሁት እና እነሱም በየግል ማግኘት አልቻልኩም። ኔክስት ታይም አገኛቸዋለሁ እንጂ አስተማሪዎች በጣም ጎበዞች ናቸው። በጣም እነሱ ናቸው እንትን ያሉት የቀየሩት ህይወቴ እና አስተማሪው በጣም ማተር ያደርጋል እና ጎበዞች በጣም ምርጥ የሚባሉ አስተማሪዎች ነበሩ። ኔክስት ስንሰባሰብ ግን እነሱን የሆነ እንትን መሰባሰብ አለብን ብዬ አስባለሁ። እነሱም ጋር የማስተማር እንትናቸው ስታይላቸው ስኪል ላይ ሁላ በጣም ይሄ የፕሬዘንቴሽን የምን በጣም የሚገርም እንትን ነበር። ኢቭን አሁን ላለንበት ሁላ ቆንጆ መሰረት ነው ጥለውልን ሄዱት። እኔ ሌላ የግል ትምህርት ቤት ምናምን ነበር የተማርኩት፣ ግን እዛ በቃ ተበላሽቼ ነው የወጣሁት። እዚህ ነው በደንብ በቃ በእነሱ እንትን ምክንያት ነው ደህና ተማሪ ነው የወጣሁት። ካስኩ መቅደስ ነው ይባላል። እሺ በስንት ባላ መተማሪ የተማሩ? በ1996 እና 97 መድኃኒዓለም የኔ ትዝታ አንቺ በዘመይ አንድ መመሪያ አላት። በጣም በምርምር ያረጋገጠችው ላይ ብላ ነገረችን። ጤና ጣቢያ አካባቢ መኖር ጤናን ይጠብቃል የሚል መርህ ይዘሃል ትንቀሳቀሱ ናት። ስትወለድም ጤና ጣቢያ አካባቢ አሁን ሰበቅና አንድ ነው ጤና ጣቢያ አካባቢ ነው የገዛችው የተከራየችው።
ይሄ ነገር ከምንዳቱም ጤና ጣቢያ የሚኖር ሰው የተለያየ እንትን ሊመጣ ስለሚችል በበሽታ ይጠቃል እንጂ ከበሽታ ይከላከላል የሚል መመሪያ ይለን ነበር። እሷ ግን አዲስ ነገር የመጣችው እሱ ነው አይደለም። ትንሽ ነገር ንገሪኝ። እሺ ሀና ለማየሁ እባላለሁ። ያው ስወለድም ሰፈሬ ጤና ጣቢያ ጋር ነበር። አሁንም የምኖረው ቤቴ ጤና ጣቢያ አቅራቢያ ነው እና አሞኛ አያውቅም ነው ያልኩት። ኧረ ስለዚህ ጤና ጣቢያ አካባቢ ተከራይ ቤት በጣም ልታስወድብን ነው። ጤና ጣቢያ አካባቢ እና እንዳያማችሁ ያው አቅራቢያችሁ ጤና ጣቢያ ካለ አያማችሁም ማለት ነው። ይሄ ጥናት ትክክል ነው። እናንተ ታረጋግጣላችሁ? ጤና ጣቢያ አካባቢ ይኖራል ግን ታሞ የሚያውቅ ይሄ ነገር ለማበላሸት ያው እኔ ፎርፌ አላውቅም፣ ግን ሊፎርፉ ሲሄዱ ቦርሳቸውን ይዤ የምጠብቃቸው እኔ ነኝ። ከዛ እነሱ ሙልጌታ አባተ ሊዝናኑ ሄደው እኔ ቦርሳቸውን ይዤ እዛ ጋር ፔፕሲ ዋጋ ቁጭ ብዬ 12 ሰዓት ሆነ። ከዛ የሰፈር ልጆች እነዛ የሚፎረፉትም ወደ ቤታቸው ሄደዋል። እኔ ስማር 10 ምናምን ሆነ ነው የሰፈር ልጆች አንድ ላይ የምንመጣውና 9 ሄደው እኔ ቀረውኝ። ከዛ ቤተሰቦቼ ፍለጋ ሲመጡ እኔ 9ን ቦርሳ ይዤ እዛ ጋር ተቀምጫለሁ እና ያው ፎርፌ አላውቅም። ተመስገን በጣም እናመሰግናለን። በጣም ከህመም ላይ ተነስቶ ከአልጋ ላይ ተነስቶ ነው እዚህ የመጣው። ይመለከተኛል ብሎ እውነት ማውራት እንኳን እያቃተው ነው እዚህ የመጣው። 1000 ብር አሁን ለሜዳው ብሎ ለግሶናል። እናመሰግናለን። በጣም ቴንኪው ተምዬ እናመሰግናለን። እሺ ባይዘው ተመስገን በጣም ትልቅ ጋዜጠኛ ነው። በጣም ትልቅ ሰነዶች፣ ትልቅ ታሪኮች የሚያወራ በተለይ ደግሞ ለሰይፉ ጋር በጣም ወዳጅ ነው። ኬፊል ጀምሯል። በጣም ብዙ የብዙ ሰዎች ታሪክ በማውጣት እናውቃለን። ታሞ ነበር። በጣም ብዙዎች ቤቱ ድረስ እየሄዱ ይጠይቁታል። ቲክቶክ ላይ በጣም አክቲቭ ነው። ፎሎወር ላይ ሁሌ ይጠርፈናል እና እስኪ አንድ ሁላችንም ቆመን ጊዜ እንዲምረው በደንብ የበለጠ ሁላችንም ስ በፈጣሪ ፈጣሪ ጨርሶ ይማርህ። የእሱ ሚዲያ ቀላል የሚባል አይደለም። ዛሬ ከአልጋው ተነስቶ ነው ይሄ ፕሮግራም ሰርቶ እኛ ጋር የመጣውና ተከተሰው ፈጣሪ በጣም ከብዙዎች ጋር የሰራ ትልቅ ጋዜጠኛ ነው። ክብር ለጋዜጠኛ ሲሆን ቃል ይጠሞላችሁ በፕሮግራም ፈጣሪ ጨርሶ ይማርህ፣ ጨርሶ ይማርህ። ደግሞ ብዙ ሰራለህ፣ ብዙ ታገለግለናለህ። እጅግ በጣም እናመሰግናለን። ሁላችንም ይሳረፋሉ ነበር። እሺ በጣም ቴንኪው። እሺ በጣም ቴንኪው። በጣም ትልቅ ጋዜጠኛ ነው። በጣም ለትምህርት ቤታችን ያስፈልገናል ብሎ እዚህ ድረስ ስለመጣ እጅግ በጣም እናመሰግናለን። ተሜ እውነት ክበርልን፣ ክበርልን። ምክንያቱም ታሞ እስኪ ሁላችንም ለመጨረሻ ጊዜ አንድ ዙር አስቸግራችኋለሁ። ለዚህ ክብር ሁላችንም እነሳለን። በድጋሚ አንዴ ከይቅርታ ጋር ሁላችንም እነሳለታለን፣ ሁላችንም እንቆምለታለን። እናመሰግናለን። የቀድሞ ተማሪያችን ተሜ እጅግ በጣም እናመሰግናለን። ትልቁ አንጋፋ ጋዜጠኛችን ነው። ክብር አለን። እናመሰግናለን። እድሜ ከጤና ጋር ይስጥልን። አረ ይበቃል፣ ይበቃል፣ ይበቃል። እውነት አረ እስቲዲያው ጨምሯል። ድጋሚ ጨምሯል። ሞቃል። ይኸው 1000 ብር ጨምሮልናል። የ2000 ብር ድጋፍ አድርጎልናል። ቴንኪው በጣም ተሜ። እናወራለን። እናመሰግናለን። ቴንኪው በጣም እናመሰግናለን። ይኸው ይሄ አነባበሩ ወልቶልናል። እጅግ በጣም እናመሰግናለን። የቀድሞ ተማሪ ትምህርት ቤቱን አስታውሶ ወደኛ የመጣ ይኸው አምባሻውም ለትዝታ ቆቀሩንም ይዘናል። ሁሉንም በመግዛት የመጀመሪያው ነው። ቴንኪው በጣም ተምዬ እጅግ በጣም እናመሰግናለን። እንደምን ዋላችሁ? እንዴት ናችሁ? ምን ተሰማችሁ? እንግዲህ ሁላችሁም እዚህ ትምህርት ቤት የተማርነው እኔ በ1983 ነው እዚህ ትምህርት ቤት የጨረስኩት። በ1983 ሰማችሁኛል? የ80ዎቹ አለ እዚህ ውስጥ ባች 80ዎቹ እስቲ እጅ ወደ ላይ የ80ዎቹ የት አለ? ምንም አይታ እዚህ ጋር 2 ኧረ እዛ ጋርም አለው አለች። ሌላ የ80ዎቹ ስለዚህ የ80ዎቹን ትዝታ በኋላ እናወራለን። እንግዲህ እኔ የአስኮ ልጅ ነኝ። ግን የሚገርማችሁ ነገር እኔ ትምህርት ቤት ስማር አስኮን አላውቃትም። የእውነት ነው የምነግራችሁ። መድኃኒዓለምንና ሩፋኤልን ነው የማውቀው። የሩፋኤል ልጅ ነበር የምባለው እኔ ውሎ የሩፋኤል ስለነበረ 80ዎቹ ስንማር አብዛኛው ትውስታችን እዛ አንድ ኢራንና ኢራቅ የሚባል ጠላ ቤት አለ። 80ዎቹ ታስታውሳላችኋል? ልክ ነኝ አይደል? እየፎረፍን እዛ ነበር የምንሄደው እና ጥሩ ፍቅር ነበረ። ቅድም ብዙዎቻችሁ ሲጠይቃችሁ
ትዳር ምናምን እኛ አናውቅም። እኛ በዛ ጊዜ የነበረው በሙሉ እህታማቾች ናቸው፣ ወንድምና እህት ነውና ብዙ ነገር አሳልፈናል። ግን በዚህ አጋጣሚ ያው በተለይ ዛሬ የመጣችሁ ሰዎች እንኳን ደህና መጣችሁ፣ በጣም ደስ ብሎናል። እኛ የመጀመሪያ ጥሪ ደርሶን ስንመጣ 5 ሆነን መተን 5ታችንም አንድ ቀን አብረን የተማረን ሰዎች ነን። አጋጣሚ እዚህ ጋር አንድ ወንድሜ ነበረ ሄዷል። 5ታችንም እዚህ ጋር ተገናኘን እና ከስንት ዓመት በኋላ እንደሆነ አትደምሩት፣ እድሜ ልታውቁ ስለምችሉ ተውትና እና አጋጣሚ እኛ ከተገናኘን በኋላ ደግሞ የ90ዎቹ ተገናኙን እዛ ጋር ወንድሜ እና ምን ያህል ደስ እንደሚል ቅድም ብዙዎቻችሁ በዚህ እኔ ራሴ አጋጣሚ እዚህ አዲስ አበባ ትራንስፖርት ቢሮ አዲስ ከተማ ቅርንጫፍ ነበርኩ የምሰራውና ሁልጊዜ ስመጣ በጣም 2 3 ልዞር እችላለሁ፣ ትምህርት ቤቱ ትውስታ ስላለብኝ። ስለዚህ ግን ይህን ትውስታ ይዘን ይህን ያሳለፍንበትን ይዘን የእውነት ነው የምነግራችሁ እንደመጣችሁ ትምህርት ቤቱን የጎበኘ ሰው ማንም የለም። ጎብኙት፣ ግቡና እዚህ ክፍል የተማራችሁ ሰዎች ግቡና ይሁት። ያኔ ያስቀመጣችሁትን ወንበር ልታገኙ ትችላላችሁ። ለውጥ የለው። ትምህርት ቤቱ እየተቀየረ አይደለም። ወደ ላይ ብትሄዱ ብዙ ለው ነገሮች እርግጠኛ ነኝ። በዚች በኩል ሂዱና አርፋጅ የስንፍና ምልክት ነው የምትል አንድ ጽሑፍ አለቻል። በእኛ ጊዜ ነበረች፣ በእነሱም ጊዜ ነበረች፣ አሁንም አለች። እቺ ትውስታችን አለች እና ብዙ መድኃኒዓለም ብዙ አልተቀየረም። አዳራሹን ይዩት። አዳራሹ ለውጥ የለውም። ግን በጣም ደግሞ ያዘነው ሜዳውን ስናየው ሜዳው በጣም በጣም በቃ እውነት ነው የምነግራችሁ። ስለዚህ ዛሬ እዚህ የመጣችሁ ሰዎች ያው እኛ አንጋፋ ስለሆንን የ80ዎቹ ያው አለቃይም እዚህ ጋር አሉ። በዚህ አጋጣሚ እኔ የቤተ መንግስት ሹፌር ነኝ። እኔ እዚህ ጋር አንድ ወንድማችንም አለ። ቅድም ሰምታችሁ እንደሆነ አብረን ስንሰራ የቤተ መንግስት ሹፌሮች ነን እና ከእሳቸው ጋር ጠቅላይ ሚኒስትር አብይ ሲሾሙ እኛም ነበርን ከጀርባ። ስለዚህ ብዙ ነገር እናውቃለን፣ ብዙ ነገር አሳልፈናል። ግን ጥንስሳችን መድኃኒዓለም ናት፣ አንረሳም ይህችን ትምህርት ቤት እና በዚህ አጋጣሚ ግን ሁላችንም እዚህ ያለን ሰዎች ጠቅላላ ዝም ብለን መሄድ የለብንም። እነሱ ወንድሞቻችንን ማገዝ አለብን። ዛሬ እዚህ ጋር የተቀመጠው ነገር በሙሉ እኔ ያው ብዙዎቻችን እድሜያችን ገፋ ገፋ ስላለ ኬኳንም አንበላትም፣ አምባሻዋም ትንሽ በዛ ብላለች እና እዚህ ጋር ግን የሆነች ቻሌንጅ አድርገን ለትምህርት ቤታችን የተወሰነ ነገር አድርገን መሄድ አለብን። የግድ ስለሆነ እነዚህ ሰዎች እየለፉ ነው፣ እየደከሙ ነው። ብዙዎቹ ስራቸውን ትተው እዚህ የሚውሉ ልጆች አሉ። እኛ እየሰራን ነው፣ ማገዝ አለብን። እኔ አሁን እዚሁ ፊታችሁ ለዚህ ትምህርት ቤት ያቅሜን 1000 ብር እሰጣለሁ። ማለት ነው መድኃኒዓለም አስተምራኝ 1995 መቀሌ ገባው። ከዛ 2004 ሁለተኛ ትምህርት ማነው እንትኔን ማስተርስ አዲስ አበባ ዩኒቨርሲቲ ሰራው። አሽላንድ ዩኒቨርሲቲ ሌላ ማስተርስ 2008 ባይዘዌ እዚህ ትምህርት ቤት የተማረ ተማሪ ሪሊ በጣም የነበሩትን አስተማሪዎች ሲሰጥ የነበረው የትምህርት እንትኑ ራሱ ልዩ ነው የነበረው ልዩ ነው የነበረውና ብዙ ነገር አግዞናል። በምንማርበት ሰዓት የተሻለ ትንሽ ነገር ምንሞክር ነገር ከሆነ የሄድን በየክላስሩሙ እናስተምር ነበር። እኔ ትንሽ እንግሊዘኛ ወድ ነበር። አቲክ ወንድሜ እዛ ሳይል ነበር ማቅ መስሎኛልና በየክላስሩሙ እየሄድን እናስተምራለን። እኔ ትንሽ ቋንቋ ወዳለሁ፣ እንግሊዘኛ ወዳለሁና በየክላስሩሙ እየሄድን እናስተምራለን እንግሊዘኛ ቋንቋ እና አስተማሪዎቻችንን በተለይ ፍሪ ክላስ ምናምን ሲኖር ገብተን እናስተምራለን። እኔ ይሄንን ይዤ ዩኒቨርሲቲ ገባውና 1995 ምን አደረኩኝ? ትንሽ የእንግሊዘኛ ቋንቋ ችግር ነበርና ብዙ ተማሪ ያው ሚዲያው የሚሰጥበት እንትኑ እንግሊዘኛ ስለነበረ ራሱንም መግለጽ ምናምን ስለሚያስቸግር ከዚህ ከመድሽ ከሰጠችኝ እንትኑ ወስጄ ፍሪ ቶክ ክላስ መሰረትኩኝ 1995 መቀሌ ዩኒቨርሲቲ ላይ።
ፖሲብል ፍሪ ቶክ ክላስ ይላል። ከዛ በፊት ግን ምንድነው ከፖሲብል ፍሪ ቶክ ክላሱ በፊት እዛም ገብቼ ያስተምር ነበረ። ፍሪ ክላስ የሁለተኛ ዓመት ምናምን እያለው የፍሬሽማን ተማሪ ገብተን አስተምር ነበርና እንግሊዝኛ ቋንቋ አንዴ እንደውም በቃ እኔ አክቹዋል አስተማሪ ነገር ሆኜ ለአንድ ወር የፍሬሽማን የመጀመሪያ ዓመት ተማሪን አስተማርኩኝ። እያስተማርኩ እያለ አስተምራቸዋለሁ፣ ቴስት እሰጣቸዋለሁ። መጨረሻ ላይ አይ ቲንክ ዲስ ኢዝ ማይ ክላስ አለኝ። እዚህ ቲዩር ክላስ አልኩት። እኔ እንግዲህ ተማሪ ነኝ፣ የኔ ክላስ አይደለም። እዚህ ቲዩር ክላስ አልኩት። yes this is my class okay let me check my schedule አልኩኝና ባክ አድርጌ ከዳስተር እንትን ውስጥ ጋውን ለብሻለሁ። ተማሪው ነው የሰጠኝ ጋውኑንም ምናምን። ከዛ አውቄ ነው እንግዲህ ቼክ ማድረገው እና ቼክ አደረኩትና I'm sorry sir it has clashed አልኩት። ክላሽ አድርጓልና የኔም ክላስ ነውና አንድ ለክላሽ አድርጓል ስለው ሶሪ you can have it ሌላ ጊዜ you'll give me another class አለኝና ሌላ ክላስ ሰጠኛል ብሎኝ ሄደና በጣም የሚገርማችሁ ተማሪው በጣም ኢንተረስትድ ሆኖ ነበር ሲከታተል የነበረውና ማስተምረው እንግሊዘኛ ቋንቋ ብቻ ሳይሆን ፊሎሶፊ ዝም ብለን ገብተን ማለት ነው። እዚሁ ኋላ ላይ ጠዋት ገብተን እስከ ማታ ድረስ ነበር የምናጠና የነበረው እና ከዚህ የወሰድነው ኤክስፒሪየንስ ነው። ፍልስፍናውን ሳይኮሎጂውን ነበር የምናስተምረው የነበረውና ከዛ ተነስቼ ፍሪ ቶክ ክላስ ፖሲብል ፍሪ ቶክ ክላስ የሚል መቀሌ ዩኒቨርሲቲ ላይ መሰረትኩኝና ኤቭሪ ዊክ የተለያየ ቶፒክ ሰሌክት ይደረግና ተማሪው በእንግሊዝኛ ሚዲያ እዛ ይሳተፍ ነበር። ሜቢ በዚህ በምርኩዝ ሚዲያ የሚከታተል የመቀሌ ዩኒቨርሲቲ 1995 96 97 98 እስከ 2000 ያለው በደንብ ነው የሚያቀኝ። ፖሲብል ፍሪ ቶክ ነው የሚባለው ስሜ። ከዛ በኋላ ሀብታሙ ቀርቶ ፖሲብል ነው። እነ ዮኒ አንድ ሰፈር ነን እንታወቃለን። ፖሲብል ነበር የሚሉኝና እዛ እንዲህ አይነት ስራ እንሰራ ነበር። ያ ብቻ አይደለም 1997 መቀሌ ላይ ለመጀመሪያ ታላቅ ሩጫ አዘጋጅቻለሁና በፖሲብል ፍሪ ቶክ ስም እነ ኃይሌ ገብረስላሴ ሌሎቹን ጋብዘን ለመጀመሪያ ጊዜ ታላቅ ሩጫ ከአዳሐቂ እስከ እንደ ኢየሱስ ያለውን ለመጀመሪያ ጊዜ መቀሌ ላይ ታላቅ ሩጫ የሴቶችም የወንዶችም ሊዘጋጅ አድርገናልና ያያቱ ውስታዎች አሉ እና ይሄ ሁሉ ከየት ነው የመጣው? መነሻው ከዚህ ነው ማለት ነው፣ ከመድኃኔዓለም ነውና ሪሊ በጣም ትልቅ ሜሞሪ ነው ያለን እኛ። ለዚህ ትምህርት ቤት ብዙ ነገር ማድረግ እንፈልጋለን። በጣም ትልልቅ ሰዎች አሉ ከኔ ጋር የነበሩ የኔ ጓደኞች። ጸጋ በላይ በቃና ፓይለት ነው። ሮቤል አበበ አካውንታንት ነው። እዚሁ የአስኮ ልጆች ናቸው እና ሀና ያውቃሉን እንዴ። ስለዚህ በጣም ትልልቅ እንደ መሰረት ደፋርም እዚሁ አካባቢ አቲክ ቤተሰቦቻቸው ምናልባት እዚህ ትማር አላውቅም፣ ግን ናቸውና በእንደዚህ በስፖርቱ ብቻ በምናምን ብቻ ሳይሆን በሌሎች ነገሮች ሰፖርት መደራረግ አለብን። ፕሮግራም ተደርጎ ከዚህ የበለጠ አፕሪሺየት መደረግ አለበት፣ መተጋገዝ አለብን፣ ሰው መጨመር አለበት። በሚቀጥለው ላይ ቀኑን በኋላ ይነግረናል። በሚቀጥለው ከ1000 እስከ 2000 ሰው መምጣት አለበት የሚል ግምት አለኝ ማለት ነው። ስለዚህ ምርኩዝ ሚዲያ ይህን ፕሮግራም ያዘጋጀው በአጠቃላይ በአሁን ጊዜ የሶሻል ሚዲያ ነው አድርገን መቀጠል መቻል አለብን። ሪሊ በጣም ስላገኘኋችሁ በጣም ደስ ብሎኛል። ታንክ ዩ ቬሪ ማች። በጣም ወዳችኋለሁ። እሳቸው አሁን የመጀመሪያው ብቻ ነው የተናገሩት። አሁን መጨረሻው የት ናቸው አይደል? የመጨረሻው አንዳንድ ጊዜ ብዙዎቻችሁ የመጨረሻውን አልነገራችሁ ነበርና ያው እኔ የሚገርማችሁ ነገር ዛሬ ነው የተገናኘ ነውና የመጨረሻው ቢነግሩ አሁን ያሉት የት ነው? ሚስጥር ስላለን ነው እኛ የምናውቀው ነገር ስላለን ነው። አሁን ያሉት የት ነው? በምንድን ነው የሚያግዙ? አሁን ያለሁት እዚሁ አዲስ አበባ ነበር የምሰራው፣ አስተማሪም ነበርኩ። አሁን ወደ ቡራዩ አካባቢ ነኝ። በሹመት ነው የሄድኩት።
በአመራርነት የተለያየ ቦታ ሰርቻለሁ። አሁንም ወደዛ አካባቢ ነው ያለሁት። የ1986 እና 85 የዚህ ትምህርት ቤት ተማሪ ነኝ። መላኩ ግርማ እባላለሁ። ሰፈሬም እዚሁ አካባቢ ነው እና ጋዜጠኛ ነበርኩ፣ የስፖርት ጋዜጠኛ። ከኔ ጋር ባች የነበሩት እና በፍቅር አላምረው ወንድሙ ኃይሉ አሁን የሸገር ጋዜጠኛ ነው እና በቃ ዘፋኞች ስፖንሰር እያደረግን በኛ ጊዜ እዚች አዳራሽ እንጠራ ነበር። እነ ተፈራ ነጋሽ በነ ጊዜ እና ተጠባባቂ ዘፋኞች ደግሞ አሁን ታዋቂ ዘፋኝ ቴድሮስ ካሳሁን እሱም እዚሁ ባይማርም እዚሁ ነበር። ሚዲያ ማነው የመሪሽንትን ነበር ስሙ ባንድ እና እዛ ፓርቲሲፔት ሲያደርግ እኛ እዚህ ሚዲያ ነበር። ያው ልጁ ስንት አስረብሽ እያለን እናስወጣው እናስቆመው ነበር። ያው ብዙ ታሪክ አለ እና ያው በትልቅ ወጡና ያው በዛ እናስታውሰዋለን። እንግዲህ ይኸው ነው። ሌላ ምን ነገር በቀደም የተመረጡትን ኮሚቴዎች በእውነት ከፍተኛ ቻሌንጅ እንደሚጠብቃቸው አውቀው መሰልቸት እንደሌለባቸውና ጠንክረው ኮሚቴነት ያሰለቻል፣ ያታክታል፣ ግን ያንን ነገር መታከት የለባቸውም። የተመረጡ ኮሚቴዎች ግን ከፍተኛ መስዋዕትነት እንደሚፈልግ አውቀው ከዛሬው ቀን ጀምሮ ትልቁ ስራ የነሱ ነው ብለን እናስባለን። እኛ ጀምረነዋል፣ እኛ አስተዋውቀነዋል፣ እኛ እዚህ ደረጃ ደርሰናል። ስንደርስ ግን እንደተባለው 5-6 ዓመት እዚህ ሜዳ ላይ 37 ዓመት ተጫውተናል። በጤና ሁሉ 37 ዓመት ስንጫወት ግን ብዙ ነገር እየሰራ ነው። እዚህ ትምህርት ቤት ስንሰራ ምንድነው ትምህርት ቤቱን ዙሪያውን እናስመለጥራለን፣ ዙሪያውን ያለውን ችግር እናደርጋለን፣ መብራት እናስገባለን። ለምሳሌ የምታዩት የምግብ ቤት በወላጅ ኮሚቴና በስፖርት በዛን ጊዜ 30 ሺህ ብር የተሰራ ነው፣ በ30 ሺህ ብር። ስለዚህ ዛሬ 30 ሺህ ብር ምን ያክል ብር እንደሆነ መገመት ይቻላል። ስለዚህ አሁን 2 ጤና ቡድኖች እና 2 ፕሮጀክቶች 1.2 ሚሊዮን ብር ገደማ አውጥተናል እስካሁን ድረስ ባለው፣ ግን ግማሹን ሜዳ መሸፈን አልቻለም። ለዛ ነው ዛሬ በእኛ ተጀምሮ እናንተንም እንድትገናኙበት መንገድ ድልድይ ይሆነናልና እናንተም እዚህ የተማራችሁ ብዙ ቦታ የደረሳችሁ ትልልቅ ደረጃ የደረሳችሁ ተባብራችሁ ብዙ ነገር እንደምትሰሩ እንተማመናለን። በተለይ እንደ ወንድሙ ጅራ እዚህ አንድ ትልቅ ሰው አይቻለሁ፣ አቅም ያለው አቶ ሰለሞን ባልሳሳት። ስለዚህ ጥሩ አቅም አለው። እንደዚህ አይነት ስፖንሰር አድርገን በዚህ በሙዚቃው ኮንሰርት ሰርተን ትልቅ ስራ እንሰራለን ብዬ አስባለሁ። ከእናንተ እሳቸው አሁን አርፍደው ስለመጡ ነው እንግዲህ እሳቸው ስለዚህ በአጋጣሚ ሁላችሁን እንማቃለን። እኛ ሶስታችን ጀምረነዋል፣ ግን እኛ የምንቆመው በትምህርት ቤቱ ሜዳ ብቻ ነው። ብዙ የሚያሳዝኑ አሉ እዚህ ሜዳ ላይ እዚህ ትምህርት ቤት ግቢ ውስጥ ብዙ የሚያሳዝኑ ነገሮች አሉና እሱን ሁሉ ቀጣይ አድርገን ተባብረን አብረን እንሰራለን ብዬ አስባለሁ። እኔ የምለው በርቱ ነው። ኮሚቴነት ያሰለቻል፣ ያደክማል፣ ያለፋል። ተስፋ መቁረጥ አያስፈልግም። የተመረጣችሁ ሰዎች ከልብ ሰርታችሁ እኛም እንተባበራችኋለን። ጠንክረን ይህን ትምህርት ቤት ስሙን እናስመልሳለን ብዬ አምናለሁ። አመሰግናለሁ። ወንድሙ የስራ ሚስጥ ነው። በጣም ሰሞኑ የሚታዩት ነገሮች ትንሽ ልክ አለ የተሰማኝ ስሜት ማለት ነው። እና ለካ እንደዚህ አይነት ነገሮች መታወስ ነበረባቸው። በዘፈን በዚህ አይነት አርት ደረጃ ወንድሙ ጅራ እንዴት እንደዘፈኑ አናግረዋለሁ፣ አገኘዋለሁ። በጣም ትንሽ ልብ ይነካል። በእንደዚህ አይነት ደረጃ ደግሞ ተሰብስቦ ቡና ተጠጥቶ እንደዚህ ማስታወሻ ፎቶ ተነስቶ እንደዚህ አይነት ያክል ትልቅ ታሪክ ማስታወስ መቻል ለአንዳንዱ ቀላል ሊመስል ይችላል፣ ግን እንደ ታሪክ ትልቅ ታሪክ ነው። መድኃኒዓለም ደግሞ እኔ የነበርኩት ያው መቼም ከ95 እስከ 97 በነበረው ነው 94 አካባቢ ነው። ያው ሁላችሁም ያለፋችሁ ነገር ማለት ነው።
አሁንም ቢሆን ይሄ ነገር ታስቦ መገናኘቱ መተዋወሱ መቻሉ ለትምህርት ቤቱ እኛም እንደ ቤተሰብ እንደ ፍሬንድ እንደ እድርም የታሰበው ነገር አሁን ድንገት ስለጠራኝ ምንም መናገር አይቻልም። ግን ወንድሙ ጅራ ግን እግዚአብሔርን ነው የምላችሁ ሰሞኑ ወደ ይላወሳል ያሉበት ስሜት ማለት ነው። የእውነት ይላወሳል። እንደዚህ የትምህርት ተማሪዎች ሁሉ ነገር ሲታወስ በጣም ነው የሚላወሰው እና ይሄን ያዘጋጃችሁት ሰዎች ይሄን ኮሚቴ የሆናችሁ ሰዎች ቀጥሉበት። ከጎናችንን እንደ ሚዲያም በማንኛውም ነገር ከጎናችንን ሁላችንም የጋራችን የሰፈራችን ነው ሁሉ ነገርና በጣም ደስ እንዴት እንደመጣው ብታውቅ አሁን እግዚአብሔር ነው እና በጣም ደስ ነው ያለኝና መጨረሻውን ያሳምረው አይለየን። ሌሎችንም ደግሞ ሰብስበን ደግሞ የምንተዋወስም እነዚህ አየር ያድርገን። አመሰግናለሁ። እሺ ምን መሰለህ አሁን ቃል ያስገባል። ቀደም የተናገርኩት በራሱ ቃል ነው። በራሱ ምንድነው እንዴት እንደመጣው እግዚአብሔር ነው የሚያውቀው። አሁን የመጣሁበት እዚህ ጋር ደረስኩበት። ከዚህ በኋላ ምናምን ነገር እኔ የምችለው ማለት ነው ቃል አልገባም። በእርግጠኝነት ግን የታሰበውን ነገር ላይ ግብ እንደምንደርስ ግን እርግጠኛ ሆኜ እነግራችኋለሁ። በጣም ደስ ብሎኛል። ሳሚም ስሜት እኔ ጋር ስላለ ነው። እኔ እንዴት እንደሆነ አላውቅም። ይሄ ትምህርት ቤት ቅድም ብያለሁ፣ ብዙ አላወራም። አቶ እስጢፎ አሉ፣ በጣም ትልቅ ሰው፣ ትልቅ እውነቴን ነው የምላችሁ። አቶ አክሊሉም እኔም ያው ሀገራችን በማገልገል አለን ከጎናችሁ። እኔ አሁን አንድ ቃል መናገር የምፈልገው ሰው ይብዛ፣ ሰው ጥሩ ነው። 50 ሰው ለአንድ ሰው ሸክሞ እና እስኪ ይምጡ በሚዲያ በደንብ እንትን ብለን አስፋፍተን ተማሪዎች ከመጡ አይደለም ሜዳ ሌላም ይሰራል እና ዛሬ ለእኔ ልዩ ቀን ነች። ዮናስን አናግሬው ነበር አንዴ የዛሬ ዓመት መሰለኛ ደብረ ዘይት ላይ አግኝተ ነው ችግር የለም ብሎኛል ኢቢኤስ ጋዜጠኛው እና በዛ በርትተን እናስፋፋለን። እናንተ ክብር ይገባቸዋል። ዛሬ ለእኔ ልዩ ቀን ነች እውነት እና አመሰግናለሁ በጣም የፕላዝማ ቁልፍ ይዛ ምናልባት ሚዲያ ላይ ካያችኋት የፕላዝማ ቁልፍ እሷ ያለች ነበረች። ቲፕ የሚሰጣት የቲቪ ምናምን መዝናኛ ታያሉ በረፍት ሰዓት እና ግን እዚህ ነው መሰረት የተለያዩ ክበባቶች ነበሩ። በዛ ክበባት ተነስቼ ዛሬ ራሴን ተቋም እንዳቋቁም ያደረገኝ ትልቁ ተቋም ነው። እስቲ በተራራበት ሰዓት በእለቱ በሰዓቱ አይደለም ቀድማ የምትገኝ በማዕከላችን በቲክቶክ ስሟ አሜድ ጥራው ራሷ ደግሞ ሙሉን ትጠራዋለች። ዜማ በማዕከላችን ትገኛለች። ዜማ ለምን ተባለች? ቲክቶክ ስሟ የዓለማዊ ስሟ ደግሞ ሌላ ነውና ዜማ አንዴ በጭብጨባ ያው ብዙ ወንዶች ከመሬት መድረክ መሀል የተገኘው አንድ ሴት ነኝና አታሳፍሩኝ ብዬ አስባለሁ። ዜማ የሶሻል ሚዲያ ስሜ ነው። ስሜ ጽጌ ማርያም አለም ይባላለሁ። እዚህ ትምህርት ቤት ተምሬ 97 እና 98 የጀንደር ክለብ አባል ነበርኩኝ። ከዚህ የተነሳ ከ5 መምህራኖቼ ጋር ሳራ ጀስቲስ የሚል በሴቶች መብት ላይ የሚሰራ በጎ አድራጎት ድርጅት መስርተናል። አሁን 4ቱ የሉም። እኔ ነኝ ድርጅቱን በበላይነት ራን እያንቀሳቀስኩ ያለሁት። በቀደም እዚህ ከመጣሁ በኋላ የትምህርት ቤቱን ሁኔታ አይቻለሁ። ስለዚህ እንደኔ ድርጅት ደግሞ እዚህ ትምህርት ቤት ተማሪዎች ላይ ስለምንሰራ አንዱ ተማሪዎች ላይ የምንሰራቸው ስልጠናዎች አሉ። ትላንትና 13 የሆኑ የዚህ ትምህርት ቤት ተማሪዎች ወስደን ከሌላ ትምህርት ቤቶች ጋር ስልጠናዎች መስጠት ጀምረናል ለተማሪዎች። አንዱ ይሄ ነው እንግዲህ የማደርገው። ሌላው በቀደም ስንመረጥ 7 የኮሚቴ አባላት ውስጥ አንዷ ነበርኩኝ። እኔም መጀመሪያ ቀን ከመጣሁ በኋላ ሁሌ ምንድን ነው ለትምህርት ቤቴ ማድረግ ያለብኝ እያልኩ አስብ ነበር። ስራ ቦታዬ ወደዚህ አልፌ ነው የምሄደው። ብዙ ፕሮጀክታችን አስኮ ላይ ነው የምንሰራው እና ሲጠራ መጥቻለሁ። ብዙ ነገር እኔም ውስጥ የቀረ ነበር። እንቅልፍ ሁሉ ያጣሁባቸው ቀኖች አሉ። አሁንም ምንድን ነው መስራት ያለብን የሚለው የምንተኛበት አይደለም። በቃ ሁላችንም ከመጣን አይቀር የሆነ አሻራ ጥለን መሄድ አለብን። እንግዲህ መድኃኒዓለምን አዲስ አበባ ከተማ ውስጥ ለዛውም አስፋልት ዳር ሆኖ በዚህ ልክ ማየቴ በጣም ውስጤ ተሰብሯል። ብዙ ቦታዎች በስራዬ ምክንያት የሚሄድባቸው አንዳንድ ተቋማት አሉ። ጥያቄ ሳይሆን ወቀሳን ያቀረብኩት እኔ በቃ ማለት ዩኒቨርሲቲ መሆን የሚችል ትምህርት ቤት ነበረ። ብዙዎች ተማሪዎችን አግኝቻለሁ። የኛ ባች ከኛም በላይ ያሉ ሁሉም እያለቀሱ ነው ስሜታቸውን የሚያጋሩኝ የነበሩት። ሁሉም ስላልቻሉ ነው እንጂ ኮንትሪቢዩት ማድረግ ይፈልጋሉ። ባለፈው ስንገናኝ 25 ሰዎች ነበር። ከ25ቱ የተወሰኑን የመጣ ነው። እኛ አሁንም ጥሪውን እያደረግን ነው፣ የሚቆም አይደለም። ሶሻል ሚዲያ ሙቭመንቱን በደንብ እያንቀሳቀስ ነው ያለ ነው። ግን
አሁንም በደንብ በቃ የእውነት ኮሚትድ ሆነን መምጣት አለብን ነው። ይሄ እዚህ ላለው ብቻ ሳይሆን ሁላችንም የሆነ ድንጋይ ጥለን የመሰረት ድንጋይ አስቀምጠን መሄድ አለብን ብዬ አስባለሁኝ። ፕላኖቻችን የአጭር ጊዜ የረጅም ጊዜ ብለን ደግሞ እንደ ኮሚቴ በሶሻል ሚዲያም በዋትሳፕ ግሩፕም ያው ጊዜው የዘመነ ስለሆነ እየተገናኘን እያወራንበት ነው። አንዱ ይሄ ነው። አንዱ ፕላናችን የነበረው በቀደም የጀመርነው ሻይ ቡናው ከዚህ የሚገኘው ገቢ ጠቅላላ ካዘጋጁልን አካላት ጋር እኩለቱ ለሜዳው ገቢ ነው የሚሆነው እና አንዱን አደራ እንድላችሁ የምፈልገው ምንድነው እዚህ ጋር ያለው ነገር ያው ያመጡት አካላት ይዘውት አይሄዱም። የሚበላሽ ነገር ነው። የሚቀመጥ ቢሆን እያስቀመጥን በየጊዜው እንሸጠዋለን። ነገር ግን ጣፋጭ አንበላም፣ እድሜያችን ሄዷል ያለን ሰዎች ደግሞ ወይ ለልጆቻችን ወይ ለእህቶቻችን ካልሆነ ደግሞ ስንወጣ መንገድ ላይ የተቀመጡ ወንድሞች አሉ። ስለዚህ ወይ የእነሱን እራት መሸፈን ሊሆን ይችላል። ይሄ እንዲህ ሙሉ አድርገነው ከምንሄድ እየያዝን ሄደን የማንበላውን ወይ ለእህትና ለወንድሞቻችን ብንሰጥ አንድም ትውስታ ነው። ይሄ አንድ ሰው ራች ያለው ብለን ስለምናስብ ይሄን እንድናደርግ ነው። ይሄ ቴብል አሁን ልክ ከአሁን ሰዓት ጀምሮ ባዶ እንዲሆን እፈልጋለሁ። እኔም እየዞርኩ እሸጣለሁ፣ ጓደኞቼም አሉ፣ መሸጥ እንጀምራለን። ኪስ የሚጎዳ አይደለም፣ ግን ለትምህርት ቤታችን ትልቅ አስተዋጽኦ ነው እና ሙሳን በጣም አመስገን እፈልጋለሁ። ማለት ቀላል ስራ አይደለም። ጊዜያቸውን በተለይ አሁን ላይ ጊዜ ነው ሁላችንም የለንም የምንለው እና በጠራናቸው ሰዓት ቮይስ ስናደርግ ምናምን ቶሎ ነው ሪያክት የሚያደርጉት የሚመልሱልን እና እኔም ያው አንደኛው ጊዜን እንግዲህ ያው ጀምሬያለሁ እየሰጠው ነው። ከዛ በኋላ ግን በቻልኩት ሁሉ በማገኛቸውም ኔትወርኮች ደግሞ በደንብ ትምህርት ቤቱን እየተናገርኩ ነው። የሚያግዙኝንም ሰዎች እየፈለግኩ ነው። ፈጣሪ ይረዳናል። በምችለው ሁሉ አለሁ። አመሰግናለሁ። ያው መጀመሪያ ታውራ ታደናብራል፣ መጨረሻ ማታውራ ሰሚ ትሆናለህ የሚባል ነገር አለ። ስለዚህ መጨረሻ ስለማወራ ምናልባት ሰሚ ላይኖረኝ ይችላል ስለማስብ ትንሽ ጆሮአችሁን ትሰጡኝ እፈልጋለሁ። እኛም የዛሬ ሳምንት ነው የመጣ ነው። ሁላችንም በስሜት ነው መጠን እዚህ እንዴት ትምህርት ቤታችንን ማገዝ እንችላለን፣ መጀመሪያ በተነሱት ሀሳቦች ላይ እንዴት መደገፍ እንችላለን የሚለው ሀሳብ ሲነሳ እኛም በአቅማችን በምናውቀውና በምንረዳው መጠን ትምህርት ቤቱን እናግዛለን ብለን ያው እንደ ኮሚቴ ተዋቅረናል ማለት ነው። ያው በሀሳብ ደረጃ የአጭር ጊዜ የመካከለኛ ጊዜና የረጅም ጊዜ እቅዶች አውጥተናል። የአጭር ጊዜ እቅዱ ይሄ ነው። በትናንሽ ሰዎችን ማነቃቃትና የትምህርት ቤቱን ስሜቱ እንዲፈጠር ማድረግ። ይሄ እዚህ በሙሉ ያለው ኮሚቴ ነው ማለት ነው። በብዙ ሺህ የሚቆጠር ተማሪ ነው እዚህ ይገኛል የምናስበው እና እዚህ ያለው በሙሉ ኮሚቴ ነው። እናንተን እኛ እናስተባብራለን። እንግዲህ ሩጫ ፕሮግራም እናዘጋጃለን ብለናል። በእድሜያችን የነበሩ ዩኒፎርሞችን አሰፍተን በቲሸርት መልክ ሁላችን ለብሰን ከዛ የሚገኘው ገቢ ወደዚህ እናደርጋለን። እንደዚሁም ደግሞ ኮንሰርትም እናዘጋጃለን። ትላልቅ ኮንሰርቶችን እናዘጋጃለን። ያው በአጋጣሚ ነው ያው ሁለቱም አርቲስቶች የሩፋኤል ልጆች ናቸው፣ የእኛ ባቾች ናቸው። በየትኛውም መንገድ አግዙ ብንላቸው ወደኋላ የማይሉ ስለሆነ ቅድም ሳሚ ሲናገር ሰምቼዋለሁ። ኮንሰርቱን እናሳካዋለን ብለን ትላልቅ ስራዎችን መስራት እንችላለን። ቅድም ወንድሜ እዚህ ጋር ወጥቶ ሲናገር የነበረው የጤና ቡድን ጋር ያለው እነሱ እዚህ ጋር ደርሰውታል። ከዚህ በኋላም ደግሞ እኛ በምንም ሁኔታ መስዋዕትነት ከፍለን እንደምንጨርሰው እርግጠኛ ነኝ። ከዚህ የበለጠም ነገር መስራት እንችላለን። ትምህርት ቤቱ በደንብ አድርገን የምናግዝበት ሁኔታዎች ስለሚፈጠሩ በቲክቶክ ሁላችሁ ምርኩዝ ሚዲያ ላይ እየገባን ሪያክት ማድረግ አለብን፣ ሼር ማድረግ አለብን። ኮፒ ምናምን የሚባለውን ነገር የማህበራዊ ሚዲያ ላይ በጣም ማስፋፋት አለብን። ሁላችንም በዛ መንገድ ስለመጣን ማለት ነው። ስለዚህ ውጤት እናመጣለን። እናንተ ልታግዙን ይገባል። እኛ ጊዜያዊ ኮሚቴ ነን፣ የሆነ እርምጃ ማስሄድ እንችላለን ማለት ነው። ስለዚህ በዚህ መልኩ እንቅስቃሴ ያደረግን ነው። በቀጣይ ስንገናኝ በማህበራዊ ሚዲያ የተጻፉ እቅዶችን ሁላችሁንም በአጭር አድርገን ምን ልንሰራ እንዳሰብን ለሁላችሁም በማህበራዊ ሚዲያ የምናስተላልፍበት መንገድ ይኖራል። ይህን ሀሳብ ነው ያለኝ። እሺ አባቴነ የቀድሞ ተማሪ የሩፋኤል ሁሌ አንድ ሞቅ ያለ ተባስ። እሺ ትናንትን ስናስታውስ ዛሬን አንረሳም። ዛሬ ደግሞ በሚኒ ሚዲያው እኛን ተክተው ተማሪዎቻቸውን በስነ ምግባር እያነጹ የትላንት ትውልዶች ከነሱ ብዙ እንማራለን ብለው እየሰሩ ያሉ ብርቱ ጠንካራ ይኸው እዚህ ጋር የምታዩዋቸው አሁን ለጊዜ 3 ናቸው። ብዙ በእኛ ጊዜ የካሜራ ቪዲዮ ኦዲዮ ቪዥዋል ሁሉ ክፍሮ አላቸው። ሉሲ ወደዚህ ወደ መድረክ ላይ አንቺም እና ስለዚህ ሲማሜ ስለ እናንተ ዝም ብለህ 111 ደቂቃ ሰጥቻለሁ። ሀሳብ ስለ አመሰግናለሁ። እኛ የመጣነው ከመድኃኔዓለም ሁለተኛ ደረጃ ትምህርት ቤት የሚኒ ሚዲያ አባሎች ነን። እነሱ ተማሪዎች ናቸው። የሚኒ ሚዲያ ፕሮግራም ማኔጅመንት እና ኮንተንት ክሬተር ነኝ።
እና እንደ አጋጣሚ ሆኖ የትምህርት ቤቱ 94ኛ ዓመት በዓል በማክበር ላይ ሳለን ነው ከእነሱ ጋር የተገናኘ ነው እና ሶሻል ሚዲያ ላይ ስንቀዋለን ነው የእነሱ ላይቭ ያየ ነው እና ምናልባት መጥታችሁ ለተማሪዎች ለድሮ ተማሪዎች የተወሰነ ሀሳብ ታጋሩልን ብለን ነው። ምክንያቱም የሰው ልጅ ለመኖር የሚያስፈልጉት ነገር መጠለያ፣ ምግብ የሚባለው ነገር ጨምሮ አንደኛው ትዝታ ነው እና ያን ትዝታ አሁን ያሉ ተማሪዎች አይተው ቢያንስ የተማሪውን ዲሲፕሊን ማስተካከል ከቻለን፣ የተማሪውን የመማር ፍላጎት መጨመር ከቻለን፣ ተማሪውን በስትክክል ባይማር እንኳን ቢያንስ በስነ ምግባር ትምህርት ቤቱ የሚያስጠራው ትምህርት ቤት የቀለም ትምህርት ብቻ የሚሰጥበት የህይወት ትምህርት የሚሰጥበት ነው እና ተማሪ እዚህ ብዙ ተማሪዎች አሉ እስኪላቸውን ያወጡበት በትምህርት ትንሽ ደከም ብለው ግን እስኪላቸውን አውቀው አሁን በጣም ትልቅ ደረጃ ላይ የደረሱ ተማሪዎች አሉና እንደዚህ አይነት ተማሪዎችን ለማፍራት እንደናንተ የመሰሉ ፍሬ የሆኑ ሰዎችን አምጥተን ማሳየት አለብን ብለን በዛ መንገድ ነው እየተገናኘ ነው እና ከኤርሜ ጋር ማውርተን ከትምህርት ቤታችን አስተዳደር ቢሮ ጋር እኛም ሚኒ ሚዲያው ተዋቅረን ይህን ሰፊ ፕሮግራም ባለፈው ሳምንት የሚኒ ሚዲያችን የካሜራ ክሮ አለው ወይም ደግሞ የማኔጅመንት ክሮ አለው እና ከዛ ጋር ተነጋግረን ቪዲዮ ቀርጸን በጣም ማስታወሻዎችን ይዘን ነበርና እንደ አጋጣሚ ሆኖ ዛሬ ስንሰበሰብም ያን ነገር ሞር ለማስተዋወቅ ነው። እናንተ ለዚህ አሁን ላለው ትውልድ አርአያ ናቸው። አሁን ያለው ትውልድ ሙሉ ጊዜውን ያሳለፈው ሶሻል ሚዲያ ላይ ነው እና እንደዚህ አይነት ነገር ያን ያክል የሚመስጠው ትውልድ አይደለም የተፈጠረው እና ቢያንስ ትዝታን የሚያስታውስ ትውልድ ብንፈጠር ብለን ነው እና በደንብ እዚህ ስለተገኛችሁልን በድጋሚ እናመሰግናለን። ምስጋና ብቻ አይበቃውም እና እናመሰግናለን እንላለን። የሚጨመር መልእክት ካለ የሚኒ ሚዲያችን ተጠሪ ጎን ያለች እና እሷን የሚጨመር ሀሳብ ካለ ታስተላልፋል። እሺ፣ አመሰግናለሁ። በመጀመሪያ እንደማረፈናችሁ ሰላም እባላለሁ ወይም በሚኒ ሚዲያ ስሜ ኪያ የሚኒ ሚዲያ ዋና ተጠሪ እንዲሁም የ12ኛ ክፍል ተማሪ ነኝ እና ያው ወንድሜ ብዙ ብሎታል። ተጠሪ ብሎ አላውቅም እንጂ እህት ነበር እና ያው እናንተ ሳይ እኔም የ12ኛ ክፍል ተማሪ ነኝና ብዙ ጊዜ ልክ ተማሪና እንደዚህ ሲል ምንድን ነው ምን አዲስ ነገር ኖሮ ነው ምናምን እል ነበርና አሁን ግን ሳስበው ለካ 12ኛ ክፍል ተማሪ ነው። በቃ እምባምባ እያለኝ ነው በእውነት እናንተን ሳይ። እዚህ ጋር ደግሞ ከእናንተ ብዙ ነገሮችን ተምረናል። ከዚሁ ከመድኃኔዓለም ትምህርት ቤት የወጣችሁ ናችሁ። ብዙ ወርቆችን ከወርቅም ወርቅ የሆኑ ሰዎችን ያወጣ ትምህርት ቤት ነው ትምህርት ቤታችን እና እናንተን የመሰሉ ወርቅ ተማሪዎች ስላሉን በጣም ደስተኞች ነን። እንኳንም እዚህ ትምህርት ቤት ገባን፣ እንኳንም እዚህ ትምህርት ቤት ተማርን። እናንተን የመሰለ ወርቅ ተማሪዎች ያወጣ ትምህርት ቤት እኛን ከፍተኛ ደረጃ ላይ የማያደርስበት ምክንያት አይኖርም እና በመምጣታችሁ በጣም ደስ ብሎኛል። እንኳንም አገኘናችሁ። እዚህ መታችሁ ብዙ ነገሮችን እንዳሳያችሁን እኛም ደግሞ የሆነ ቦታ ላይ ደርሰን ትላንት እኮ እነሱን አይተን ነው እዚህ የደረስነው የሚለውን እንድናወራ አድርጋችኋል እና በጣም እናመሰግናለን። ከዚህም በኋላ ደግሞ እግዚአብሔር እድሜ ሰጡን፣ እናንተም አቆይቷችሁ በእድሜ በሰላም ኢትዮጵያንም ሰላም አድርጓት አቆይቷችሁ 100ኛው ዓመት ላይ ተገናኝተን በሰፊው እንደምናከብር እኛም ተለቅ ያለ ቦታ ላይ ደርሰን በትልቁ እንደምናከብር ተስፋ አደርጋለሁ። ያው በድጋሚ እንኳን አደረሳችሁ። አመሰግናለሁ።